አትሽ በዛሬው ዕለት መርጃንን ደስ እንዲላት ሰርፕራይዝ ሊያረጋት አቅዶ ነበር። ነገር ግን እናቴ ታመመችብኝ ብሎ መርጃንን ተሰናብቶ ወዲያው ከድርጅቱ ማውጣቱ፣ መርጃን ደግሞ አትሽ ካሁን መጣ እያለች ስትጠባበቀው ነበረ። ቀኑ ሙሉ ልቧ ቆሟል። በተለይ ደግሞ ሰርፕራይዙ እንዴት ይሆን በምን መንገድ እንደሚቀርብላት ሁሉ ለሷ ግራ የሚያጋባ ነገር ነው። ከጠዋት ጀምሮ ስትጠይቀው ቆይ ጠብቂ እያላት ሰዓቱ ሄደ። ነገር ግን የሰርፕራይዙ አጋጣሚ እጅግ በጣም ሲቃረብ ድንገት ቴክስት ገባላት። ቴክስቱ ላይ የሚነበበው አትሽ አልመጣም የሚል ነበረ። አትጠብቂ አልመጣም ወደ ቤት ስናይ ብቻሽን ካሰኛሽ የሚል ነበረ። መርጃን ተናደደችም ደነገጠችም። እንዴት ሀሳቡን ባንድ ይቀይራል ብላ ከዛ ድንገት ነዚር መጣና የሆነ ስብሰባ ነገር አለ ሆቴል ውስጥ ተጠርተናል እንሂድ አላት። የካምፓኒው ስብሰባ እንደሆነ ነግሯት ካመጣት በኋላ ሁለቱ ብቻቸውን መጡ እዚህ ሆቴል ውስጥ። ከዛም በኋላ ሬስቶራንት ውስጥ ተቀምጠው ምግብ ሊበሉ ናቸው። ገና ነዚር ሊያዝ እሷ በጥያቄ እያጣደፈችው ነበረ። የታሉ የሚመጡት ተሰብሳቢዎች አለችው። ይመጣሉ ምንም የሚያስጨንቅ ነገር እኮ የለም ቆይ እንደውም ስልክ ልደውል ብሎ ከተቀመጠበት ተነሳ። ከዛ ስልክ እየደዋወለ ነበረ። ደዋውሎ ስልክ መጣና ፊት ለፊቷ ተቀመጠ። በቃ ይቆያሉ ትንሽ አላት። እንደውም ላይመጡ እንደሚችሉ አይነት ፍንጭ ነገር ሰጣት። ይህን ጊዜ እሷ ልሂድ እያለች ነበረ። ቆይ ትንሽ ቆየ እያላን ነበረ። ድንገት አትሽ መጣ። ነዚርና አስሊ ተሳካላቸው። አትሽና መርጃን የሚያባሉበት መንገድ አገኙ። ድንገት አትሽ መጣና በሬስቶራንቱ በኩል በመስታወት ጋር እየተመለከተ ነበረ። ፍጥጥ ብሎ ሲመለከት መርጃን ተቀምጣለች። ተናደደ፣ ተበሳጨ። ጭራሽ ይባስ ብሎ ነበረ። ነዚር በድንገት ከኪስ ውስጥ የሆነ ቀይ ነገር አወጣ። ቀለበት ይመስላል ነገር ግን ብራስሌት ነው። ይህንን እቃ ከፈተውና ነዚር አትሽ እንደመጣ ገብቶታል። ዞር እያለ የአትሽ ሁኔታ እየተመለከተ አውቆ ነበረ ሁሉን ነገር ደረጃ በደረጃ ሲያረግ የነበረው። ከዛችን እቃ ይከፍትና አሳያት። ከዛ እሷም ድንግጣ ተመለከተችው። ለማን ነው ስትለው ነበረ። አደንግጥ ችግር የለም ይህን ለዲሜት ነበር የገዛውላት እርግጠኛ አይደለሁም እና ያንቺን ሀሳብ መስማት ፈልጌ እንዴት አየሽው ይላታል። አትሽ እንደሚወራ አይገባው። ለመርጃን ስጦታ የሚሰጣት እየመሰለው ነበረ። እጅግ ተናደደ፣ እያላበው ነበረ። አይ መርጃን በጭራሽ ይህን ነገር አትቀበልም ብሎ እያሰበ ነው። ከራሱ ጋር ያወራል። ድንገት መርጃን አየችውና ይህንን ብራስሌት ዋው በጣም ያምራል፣ ዲሜት የምትወደው ነው ትወደዋለች በእርግጠኝነት አለችው። ነዚር ዞር እያለ አስሬ የሚመለከተው አትሽን ነበረ። ከዛ ይህንን ብራስሌት ከእቃ ውስጥ አወጣና ነዚር ምናልባት በሞክርልሽ ይመችሻል ላርግልሽ እጅሽ ላይ እስኪ ምን እንደሚመስል ልይልሽ እያለ ነበር። አረ ይቻላል ችግር የለም አንተን የሚለ ከሆነ አለችው። ከዛ ብራስሌቱን ቀስ ብሎ አረገላት። ይህንን ቆንጅዬ የእጅ ብራስሌት እጇን ይዞ ሲያረግላት አትሽ ክው ነበር ያለው። ድንጋጤ ፊቱ ላይ ያስታውቃል። ድንጋጤ ድምጽ ሁሉ ከጉሮሮ እያወጣ ነበረ። ከዛም በኋላ ጸጉሩን ማሸት ጀመረ። አንገቱን ያሻል። ተበሳጨ፣ ተናደደ። በአንድ በኩል ነዚር ዞር እያለ አትሽን በጨረፍታ ይመለከተዋል። እንዴት ነው ታዲያ አለችው። ኧረ በጣም ያምራል ልምዱን አላውቅም አንቺ እጅ ላይ ደግሞ በጣም ይብሱን ወደድኩት ሳስበው ለአንቺ እጅ ነው መሰለኝ የተሰራው ይላታል። ኧረ ለእህታ እንደ ገዛላት ትለዋለች። አትሽም እንደሚወራ አያውቅም። እጅግ በጣም ተናደደ። ከዛ ወደ ሬስቶራንቱ ገባና ቆመ። ነዚራውንም አይቶ እንዳላየ ሆኖ በጨረፍታ ነበር አትሽን ትንሽ በሱ የሚመለከተው። ከዛ አትሽ ገባና ዝም ብሎ አያቸው። አፈጠጠ። መርጃን አስር የነበረ እጇ ላይ ብራስሌቱን እያሽከረከረች ወድጄዋለሁ ምርጥ ነው እያለች ስትናገር የነበረው ነዚር የአትሽን መውጣት ሲጠባበቅ ነበረ። ምክንያቱም አትሽ ትንሽ ከቆየ መርጃን ብራስሌቱን ስታውልቀው ማየቱ አይቀርም። መርጃን ግን ብራስሌቱን ማውለቀው አልቀረም፣ አወለቀችው። ስታውልቀው ከዛ በድንገት ነበር ወዲያው ዞር ስትል ማንም የለም በጎን አትሽ ወጥቷል። መርጃንም ብትሆን እንደመጣ አላየችውም። ወዲያው ነበር ልሂድ አለችው ነዚርን። መርጃን ትንሽ አቆይም እንደ እራት እንብላ እንጂ አላት። አይ መሄድ አለብኝ ጥሩ አይደለም ይመሻል ብላ ሄደች። ከዛ እሷ ከሄደች በኋላ መርጃ ምንም አታስቢ አንቺ አንድ ቀን የኔ ትሆኛለሽ በአንድም ይሁን በሌላ መንገድ ፈጠነም ዘገየም የኔ ነው ትሆኛው እያለ ከራሱ ጋር እያወራ ይዝታል። ነገር ግን አትሽ ተናዷል። አትሽ ብሽቅ ብሏል። አትሽ አሁን በቀጥታ የመጣው ወደ ቤቱ ነበረ። ለመርጃን የሚገርም ጊዜ ነበር ዛሬ ያዘጋጀው። በጣም የምትወደውን ፊልም ነበር ያዘጋጀው። ፈንዲሻ፣ ጁስ፣ ለስላሳ መጠጦች የመሳሰሉትን ነገሮች ጠረጴዛ ላይ አስቀምጦ ካሁን መጣሽ ብሎ ሲጠባበቅ ነበር የሁሉ ነገር እየሆነው። ከዛውን ተናደደ፣ ተበሳጨ። የሁሉ ነገር አላስፈላጊ ነው ብሎ እያሰበ ነበር። በተለይ ደግሞ እጇ ላይ ብራስሌቱን ካረገች በኋላ እጇን በእጁ ይዞ ሲመለከት ነበረ። የሚያይበት አስተያየት ምንም ደስ አላለም ነበረ። እንዴ ሊሆን ይችላል ምን ለማድረግ እየሞከርሽ ነው ነው ብሎ ሁሉን ነገር ደበላለቀው። ፈንዲሻውን እንዳለ ሁሉን ያዘጋጀውን ነገር በሙሉ ግልብጥብጡን ካወጣ በኋላ ተቀመጠ። ተናደደ። እንዲህ ብሽቅ እያለ ነበር። በድንገት መርጃን እየመጣቸው። መርጃን ስትመጣ ዞር ብሎ አያት። ቤቱ ተመሰቃቅሏል። ፈንዲሻው በሙሉ ተደፋፍቷል። ግራ ገባት። መሬት ተመለከተች። እሱንም አየችው። እዚህ ምን እየተካሄደ ነው ያለው? አትሽ ደህና ነህ? ምን ሆነ ነው? ቆይ ምንድነው የተፈጠረ ነገር አለ እንዴ አለችው። ውጪ ከዚህ እያለ ነበር። እንዴ ምንድነው ያለ መጨረሻ የደረሰ እኮ ነው ይመስለው። ምንድነው ቤት ውስጥ ምን ገብቷል ቤት ውስጥ እንዴ ደግሞ ምንድነው ብላ ግድግዳ ላይ የተለጠፈውን ስቲከር እየተመለከተች ነበር። ፖስቸር ነው የፊልም ፖስቸር
ይህን ስታየው እንደ ባነር ነገር ነው፣ ይህ እኮ በጣም የምወደው ፊልም ነው ስትል ነበረ። እሱ ግን ወዲያው ነበር ፖስቸሩ ላጠና ብጭቅጭቅ አድርጎ ቀዳድነው። ፊልም የሚባል ነገር የለም ውጭ ከዚህ እያለን ነበር። እንባዋ ተናነቃት። አልገባኝም ምን እየተፈጠረ እንዳለ ስትለው ምንም ነገር መረዳት አይጠበቀብሽም ውጭ ከዚህ እያለን ነበረ። እሺ ንገረኛ ታዲያ ምንድነው የሆንከው? ምን አጠፋው? ምን ተፈጠረ አለችው። ምንም እየሰራችው ጥፋቷ ስህተቷ አልገባትም። ለምንድነው እኔ ያረካው አለችው። ወዲያው እሱ ግን እጇን እየፈተሸ ነበረ። እጇን አየና ግራ ገባው። የት አለ እያለ ነበር። ምን ነው የት አለ የምትለኝ? ምን እየፈለክን ያለው ነው? ምንም አልገባኝም አትሄሽ ምን ሆነሃል እያለችው ነበር። ደበቅሽው አይደለ? ግን እኮ ምንም እንደበቀ አይጠበቀብሽም ነበረ። ለምን ደበቅሽው? ለምንድን ነው የምትጠይቀኝ? ደግሞ አልገባኝም ምናምን ነገር የምትይው ገብቶሻል አላት። እንዴ ምን እንዲየሆንክ እንዳለ ምንም አላውቅም እኮ እኔ። በላ ንገረኝ እስቲ ምንድነው ይሄ ፊልም እንዴ? ቆይ ፊልም ልጋብዘኝ ነበር አለችው። ምንም ፊልም የሚባል ነገር የለም። አሁን ውጪልኝ ከዚህ ብቻዬን መሆን እፈልጋለሁ አልኩሽ። ውጪልኝ እየነገርኩሽ ነው። አንቺና እሱ ቅድም እያለ ነበረ። ከማን ጋር ስላለች ግራ ገብቷት ምንም ቁም ነገር መስሎ አልታያትም። ቅድም ከነዚር ጋር የተገናኙበት ሁኔታ ድንገት አስሊ መጣች። በመስታወት በኩልና ስታይ ነበረ። ሲጨቃጨቁ አየቻቸው። ደስ አላት። እሷና ሙዘይን እናቷ ያረጉን ነገር ግቡን መጥተዋል። ሁሉም ነገር ተሳክቶላቸዋል። መርጃን ማልቀስ ጀመረች። አትሽ ተቀየረብኝ ብላ እየፈራች ነው ያለችው። ውጪልኝ ከዚህ እያላን ነበረ። በሩን ከፈተ። እንድትወጣ ጠየቃት። በመጨረሻ አስወጣት። ጭንቅላቱን ይዞ እያሰበ ነበረ። እሷም ግራ ግብት ብላት በቀጥታ ወደ መኝታ ክፍሏ እየመጣች ነበረ። መጣችና ቁጭ ብላ እያለቀሰች ነው። ይህ ሰው ለምንድነው ቆይ የሚቀያየርብኝ? ምንድነው ምነት ማይያዝ ማይጨበጥ ባህሪ ነው ያለው። ዛሬ ለእኔ ሰርፕራይዝ አዘጋጅቶልኝ ነበር ማለት ነው። ሰርፕራይዝ አዘጋጅቶልኝ ነበር። ማን ያምናል አሁን ይሄንን? ታዲያ ለምን መልሶ አቋረጠው? ለምን መልሶ ሀሳቡን ተው? ምን አናድደው? ምን አበሳጨው? ምድሮ በእኔ የሚናደድብኝ ቆይ ብላ ነበረ። ቅድም ቴክስት የተላከላትን ልታሳይ ነበረ። በድንገት ነበር ስልኳ እየጠፋው። ስልኳ ቻርጅ ዘግቷል። እንደገና ውሃም ገብቶበታል ስልኩ። ከዚህ በኋላ ይስራ ምንም እርግጠኛ አይደለችም። ስለዚህ ለአቴሽ ወደፊትም ልታሳየው ብትፈልግ ማስረጃ ልትቸገር ትችላለች። አሰበችና በበረንዳው ወደ ውጭ ወጣችና እሱ ያለበት ቢሮ ዝቅ ብላ ስትመለከት ነበረ። አፍጣ ብዙ ደቂቃዎችን ተመለከተች። አቴሽ ሁኔታው እዛ ቤት ሆኖ የሚቀር ይመስላል። ማታ ቤት አልመጣ እንዳኮረፋን ነው። ሌላ ቀን ቢያንስ ተነጫንጭኖ እንኳን ሶፋ ላይ መጥቶ ጋደም ይል ነበር እሷ አልጋ ላይ ስተኛ። ዛሬ ምሽት ግን ጭራሽ እሷ ክፍል መጥቶ እንኳን አላደረም። በጠዋት ወደ ቢሮ መጣች። ቁጭ እንዳለ ነው እዛው። በሩን አንኳኳች። ዞር ብሎ ተመለከታት። ከዛ ወደ ውስጥ እየገባች ነበር። በሩን ከፍታ አሁንም ቤቱ እንደተመሰቃቀለ ሁሉም ነገር ድፍትፍት እንዳለ ነው። ቀስ ብላ ወደ ውስጥ ገባችን አየችው። እሻውን አልነግረኝም? አሁን ከተረጋጋ ማውራት እንችላለን አይደለ? ከተረጋጋ የሆንከውን ነገር ንገረኝ አለችው። ቀና ብሎ እጇን ተመለከተ። እጇ ላይ ቢሆን ብራስሌቱ የለም። የት ነው ብራስሌቱን የደበቅሽው ብሎ ከራሱ ጋር እያወራ ነበረ። አቴሽ ብራስሌቱ የት እንዳለ ግራ ገባው። ከተቀመጠበት ተነሳ። ምንም ማወራሽ ነገር የለም አልኩሽ። ገባሽ አልገባሽ እኔ አያገባኝም አላት። አሁንም ቢሆን ተናዳል። ምን እንዳናደደ ግን አልገባኝም። እኔ እንደ ሁሉ ጊዜ ሁሉ ምንም እየገባኝ ነገር የለም። በቃ በል ንገረኝ። ካልተነጋገረ ምንም የሚፈታ ነገር የለም። በመካከላችን ምንድን ነው እየሆነ ያለው ነገር አለችው። ጥሏት ሌር ነበረ። ስማ አትነግረኝ ከሆነ የትም አትሄድም እያለችው ነበረ። ኧረ እባክሽ ምሮ ከኔ ጋር ልትታገኝ ነው እንዴ አላት። ከኔ ጋር እኔ ልታስቆሚ ትሞክሪያለሽ እንዴ ሲላት አስቆማለሁ እያለችው ነበረ። እንዲህ ተፋጠጡ። ተያየው። ዞር በይል እያላን ነበረ። ዞር በይልኝ ብሏት በቀጥታ ጥሏት ይወጣል። እሷ ትከተለዋለች። አንዳንድ ጊዜ ተደብቆ ወደሚመጣበት ቢሮ መጣ። ይሄ በር ተቆልፏል። ቁልፉ እሱ ጋር ብቻ ነው ያለው። ከፍቶ ሊገባ ሲል የትም አትሄድም፣ እዚሁ እጠብቅሃለሁ፣ እስክታናግረኝ ድረስ የትም አልሄድም አለችው። እንግዲህ እዚሁ ተቆመሽ ጠብቀኛለሽ አላት። ከዛ ጥሏት ወደ ካምፓኒ ልሄድ ነው። አንድ ጥያቄ ብቻ ነው የጠየቅኩ። ምን እንደሆንክ ንገረኝ ብቻ ነው ያልኩ። ትነግረኛለህ አልነግረኝም? ምንም የገባኝ ነገር የለም አለችው። ተይኝ በቃ አታደንዝዥኝ በጥያቄ ብሏት ወደ መኪናው ሊገባ ነበረ። ወደ ካምፓኒ አትሄድም ብላ በሩ ጋር ቆመችበት። የመኪናው በር ጋር ተናዶ ከኪስ ውስጥ ቁልፉን ሲያወጣ የመኪናውን ድንገት የቅድሙን ቤት ቁልፉን ጣለው። አንድ ቁልፍ ብቻ ነው ያለው። እሷ ግን ድምፅም አልተሰማትም። ሲወርቅም አላየችው። አቴሽም አላወቀም። እሺ ለምንድነው ማታወራኝ? አንደኛውን አታወራኝ ብላ ጠየቀችው። እምቢ አላት። ድርቅ አለባት። መኪና ውስጥ ገብቶ ልሄድ ነው። ድንገት እሷ እኔም እመጣለሁ ብላ የመኪናውን በር ልትከፍት ውስጥ በሩን ቆለፈባት። በቀጥታ ይላል። ዝቅ ብላ ቁልፉን የምትመለከትበት አጋጣሚ አላገኘችም። ስሜቷ ተረብሿል። ምንድን ሰው ቆይ ምን አረኩ ብላ ብቻ ራሷን እየጠየቀች ነበረ። ከዛ መሬት ላይ ቁልፉ አሁን እንደወደቀ ነበረ። ከዛም በኋላ ዞር ብላ እሱን ተከተላ ወደ ካምፓኒው እየሄደች ነበረ። አቴሽ ወደ ካምፓኒ መጥተዋል። ወደ ውስጥ እየገባ ጀማል ወንድሜ እንዴት አደርክ ሲለው አቴሽ ምንም እየመለሰለት አይደለም። ከዛ እዚህ ጋር ጀማል እየጠረጠረ ነበረ። ይሁን ነገርማ ተፈጥሯል፣ ይሁን ነገርማ አለ እያለ ነው። መርጃን ድንገት መጣች። ስትመጣ ንድሜት እንዴት አደርሽ ሲሏት የቢሮ ባልደረቦቿ ምንም ሳትላቸው ወደ ውስጥ ትገባለች። አሁን ጀማል ገባ። ይሁን ነገር አለ፣ ሁላችሁም ወደ ስራ ተበተኑ እያለ እየተናገረ ነበረ። አሁን መርጃን የአቴሽ ቢሮ ከገባሽ በኋላ አንቺ አትሄጂም እንዴ ለምን የመጣሽው አላት። አልሄድም እያለችው ነበረ። አልሄድም የፈለገውን ነገር አምጣለችው። ፈጣሪ ትዕግስቱን ስጠኝ። ይኸውልሽ ከኔ ጋር በጣም ነው የምትጣይ፣ ምንም ነገር ማውራት አልፈልግም። መርጃን እባክሽ ሂጂ አላት። ሁልጊዜ ልቤን ታቆስለዋለህ። በቃ ሁልጊዜ እንድገምት ታደርገኛለህ። ምንድነው መጀመሪያ ሰርፕራይዝ አዘጋጀ። ከዛ በኋላ አዎ በቃ ጥሩ ሰው ነው፣ እየተቀየረ ነው፣ በእርግጠኝነት የሆነ ነገር አዘጋጅቶልኛል ብዬ ተስፋ ሳረግ አንተ ደግሞ ሁሉን ነገር አመከንከው፣ ሁሉን ነገር አበላሸው። ከዛ ሁሉን ነገር አበላሽተህ ምክንያቱ ሳይገባኝ እንደገና ደግሞ ትቆጣኛል አለችው። ምሮ እንደማታውቂ የምትሆን አላት። ምን አረጌ ነው እስኪ ንገረኛ፣ ምንድን ያደረኩት እስኪ አንተን የሚያናድድ እስኪ እና ከዛም በኋላ እንደተናደድክብኝ ልቀበል አለችው። በተለይ ደግሞ ድንገት ነበር ሜሴጅ ልካያለኝ፣ መልእክት ልካያለኝ፣ የዛሬውን ቀጠሮ
የሰረስከው? ምክንያቱም ምንድነው ብዬ ራሴን እየጠየቁ ነበር አለችው። ቆይ እኔ ምንም አይነት መልእክት አላኩልሽም ይላታል። እሷ ትከራከረው ጀመረ። ልካ ልትክር ነው እንዴ? ገና ልወጣ ስል ነበረ በድንገት መልእክት የደረሰኝ። በቃ ዛሬ ነበራችን ቀጠሮ ተሰርዟል ምናምን ነገር አልከኝ። በጣም ነበር የገረመኝ አለችው። እኔ መልእክት አላኩልሽም እያለ ነበር። ትክዳለ እንዴ ታዲያ? እንዴ ትክክለኛው ሰዓቱን ባላስታውሰም ነገር ግን ወደ 12 ሰዓት አካባቢ ነበር አለችው። እኔ አላኩልሽም ብሎ ድርቅ ብሎ ተከራከራት። የታ ላሳይኝ እያላን ነበረ። ላሳይ አልችልም ስልኬ ውስጥ ውሃ ገባ ስትለው ነበር እያላን ነበር። ተቀመጠ። ድሮም ውሸትሽ ነበረ እያላን ነው። ይኸውልህ ስማ፣ እኔ ለምን ብዬ ነው የማዋሽ? እስኪ ንገረኝ ለምን ብዬ። እስኪ ምናልባት ስልክህን ክፈትና ተመልከት፣ አራስተው ሊሆን ይችላል አለችው። ስልኩን ከፈተውና ይኸው እስኪ ፈልግ እያለ ነበረ። ፈለገች የለም እንዴ ሊሆን ይችላል እያለች ነበር። በይ ሴትዮ ልሽ ውጪ ከዚህ ውጪ፣ እኔ ከአንቺ ጋር መጨቃጨቅ አልፈልግም እያለ ነበር። እንዴ በገዛ እኔ እኮ ነው ያየሁት። ታዲያ ምንድን ነው ልትከራከሪ ነው እንዴ አንተስ ብትሆን አለችው። በቃ እየዋሸሽ ነው አላት። ለምን ብዬ ነው ማሸ? ልከልኛል መልእክቱ አለችው። አላኩልሽም ውጪ እያላን ነው። እምቢ አለችው። እምቢ ስትለው ተሸከማትና አቅፏት በቀጥታ ከቢሮ ይዟት እየወጣ ነው። ተሸክማ ሲወጣ የተመለከቱት እነ ዲሜት እነ ያሻር ሌሎችም የቢሮ ሰራተኞች ደንግጠዋል። አውርደኝ ትላለች። እሱ አይሆንም እያላት በቀጥታ ሊፍቱ በር ጋር እያደረሳን ነበረ። ምን እያረክ ነው ያለው አለችው። ፍጥጥ ብሎ ተመለከታት። ይጂ እያልኩሽ እኮ ነው ይላታል። ከሊፍቱ ላይ ወረዱ። እታች ሲደርሱ ቶሎ ብላ ሊፍቱን አቋረጠችና እሷ ራሷ ወጣች። አቴሽ ተደነባብሮ ደንግጦ ይመለሳል። በሌላ በኩል ድንገት ነዚርና ሃይደር ተገናኙ። ሃይደር ወደ ቤት እየመጣ ነበረ። ነዚርን አገኘው። ከዛም በኋላ ለምን ብሬን የማሰጠኝ ብሎ እዚህ ጋር ሃይደር እያጋፈጠው ነበር። ነዚርን እነዛ እንቆች ዳይመንዶች ስለጠፉን የምን አገባኝ አለበዚያ ያረከውን ነገር ለማርጃን ነግራታለሁ። ከዛ እስከ ወደኛው ታጣታለህ ይለዋል። ሃይደር በገንዘብ ይደራደራል በደንብ አርቆ። ልጅቱን ማንም ግዳይ ሰጠውም። ከዛ ቁልፉ መሬት ላይ እንደወደቀ ነው። አሁንም ቢሆን አቴሽ የጣለውን ቁልፍ ማንም ያየው የለም። ነዚር እንዲሁም ሃይደር እዚህ ጋር ተጨቃጭቀው ዞር ከማለታቸው ድንገት ቼክ መጣች። ዝቅ ስትል ድንገት ቁልፉን አየችው። እንዴ የማን ቁልፍ ነው ማን የጣለው ብላ በቀጥታ ወደ ውስጥ ይዛው እየገባች ነው። ሙዜልና አስሊ ደስ ብሏቸዋል ዛሬ፣ ምክንያቱም ከሞላ ጎደል ያቀሩ ነገር በሙሉ ተሳክተዋል። በመጨረሻ ሙሉ ነገር እየተሳካልን ነው። የሲኒማውን ጉዳይ ገለባበጥ ነው። ፊልም እንዳይጋብዛት አረግናት እያለች ስለ ማርጃን ይነጋገራሉ። ከዛ እዚህ ጋር ሙዜን ሁሉም የሚገባውን ያገኛል። ገና ጦርነቱ አልተጠናቀቀም፣ ጦርነቱ አላበቃም። የሃይደርን ቤት ሙሉ ለሙሉ እናፈራርሰዋለን፣ እስከዛሽ ቀን ድረስ ግን ወደኋላ እንልም እያለች ነበረ። ድንገት ሙዜን የተደወለላት ከማህበር ነበረ። ከሴቶች ማህበር ተደውለላት ፕሬዚዳንት ላይ ያረጓት እንደ ወሰኑና ከዛ አንዳንድ የሚያስፈልገውን የወረቀት ጉዳዮች እንድጨርስ ነበር የጠየቀችው። ድንገት ናርሚን መጣች። ስትመጣ እንዴት ሙዜን የፕሬዚዳንት ሆናለች ብላ ተናዳ ስትናገር ነበረ። ምን አይነት ሴት እንደሆንሽ ቢያውቁ አይደለም ለፕሬዚዳንትነት ከአባልነት እንኳን ይሰርዙሽ ነበር ስላለች ቀንታባት። አቴሽ አሁንም ቢሆን ቢሮ ውስጥ ነው ያለው። ትናንትና ምሽት የተፈጠረው ነገር እንደ መንፈስ ነው እየተከተለ የሚያስታውሰው። በተለይ ደግሞ ነዚር ለመርጃን ብራስሌቱን እጇ ላይ ሲያጠልቅላት ከዛም በኋላ ድንገት ጀማል መጣና አቴሽ ግን ምን እየሆነ ነው ያለው? እዚህ ጋር የተፈጠረው ነገር ትነግረኛለህ? ትናንትና ማታ ምንድን ነው የሆናችሁ? ተጣላችሁ እንዴ አለው። ቶይም በእናትህ ተናድጃለሁ ለራሴ እያሉ ነበር። ተናድጃለሁ ስትል አለው። አቴሽ ግን ምንም ሊናገር ፍቃደኛ አይደለም። ነዚር እንዲሁም አስሊ ተገናኘው። እነሱም ቢሆኑ ተሳክቶላቸዋል። ነገር ግን ነዚር አንድ ቅር ያለው ነገር አለ። እስካሁን ድረስ መርጃንን በሚፈልገው መንገድ እጁ እያስገባት አይደለም። እዚህ ጋር አስሊ ትላንትና ማታ የተፈጠረውን ነገር ቤት ውስጥ ተናገረች። ይህም አቴሽ ሁሉን ነገር ግልብጥብጡን እንዳወጣውና እስካሁን ድረስ መርጃንና አቴሽ እንደተኮራረፉና እንደተዘጋጉ ነው። ይህ ዜና ለነዚር በጣም ደስታን የሚፈጠር ነበረ። ነዚር ከዚህ በላይ ብዙ ነገር ያስፈልገናል እያለ ነው። በተለይ መርጃን እጁም ያስገባበት ቶሎ በደንብ እናጣላቸው አላት። በደንብ እንዲጣሉ እንዲጨቃጨቁ ጭቅጭቅ እንዲፈጠር። ነገር ግን መርጃን ትጎዳና አንድ ነገር ትሁንና አላት። እሷን ብትሆን አቴሽን ጉዳውና አሳያለሁ በመርጃ ላይ ነው የምጫወትባት አለችው። በዚህ ተስማሙ። መርጃን ቢሮ ውስጥ ናት። ያጋጠማትን ነገር ለዲሜት ነገረቻት። እንዴት እያለች ነበር። ዲሜት ቆይ ስልኬ ስራና ለአቴሽ አሳየዋለሁ መልእክቱ እያለች ነበር። መልእክቱን ካላሳየች በፍጹም በጭራሽም ሊያምናት እንደማይችል ዲሜትም ታውቋታል። ይህንን ሀሳብ እየነገራን ነበረ። ከዛም በኋላ አሁን ከአቴሽ ጋር ያሳለፈቻቸውን አንዳንድ ጊዜዎች ታስታውሳለች። ተረበሸች። ከዛ እስኪ ካገኘሁት ብላ ልታወራው በቀጥታ ወደ ውጪ እየወጣች ነበረ። ከዛ ወደ ቢሮ ሄደች። ላውራ አንድ ጊዜ አለችው። ላውራ ስትለው እምቢ አላት። ውጪልኝ እያላን ነው። በግድ ገፋፍቶ ከቢሮ እንድትወጣ አደረጋት። ብታኮርፍም እውነቱን የምታውቀው አይቀርም ብላው በቀጥታ ወጣች። ድጋሚ መጣች። ቡና ነገር ይዛለት ያለ ስኳር ይወዳል። ያለ ስኳር አመጣችለት። ድንገት አስሊ ገባች ወደ ውስጥ። እያወራቸው ነበረ። ይገርማል። መርጃንን ብዙ ጊዜ በተደጋጋሚ ከነዚር ጋር እያየዋት ነው። በእርግጠኝነት እየሆነ የፈጠሩት ነገር አለ ወይም ደግሞ አላቅ ብቻ እንጃ። እኔ ላያገባኝም ነው ያንተ የግል ህይወት ነው፣ ነገር ግን እንድትጎዳ አልፈልግም እያለችው ነበረ። አቴሽ ድጋሚ የትላንቱን መረር ያለ ምሽት እያስታወሰ ነበረ። ብራስሌቱን ተቀብላ ስታረገ ወይም ነዚር ሲያጠልቅላት። ከዛም በኋላ አቴሽ ሊወጣ ነበር። ድንገት ነዚር መጣና ዛተበት። የሱ ዛቻ አቴሽ መርጃን ላይ በደንብ ጠበቅበቅ እንዲልና እሷ ላይ እንዲናድድባን ነበረ። ነዚር ዋጋ ነው ማስከፈለ፣ በምትወደው ነገር ነው መበቀለ ብሎት ዝቶበት ወጣ። አቴሽ እያሰበ ያለው ይህ ነገር በመርጃ ምክንያት የመጣ እንደሆነ ነው። ተናዶ ሊያስብ ወደ ውጪ ገና ከመውጣቱ መርጃን ተከትላ ወደሱ እየመጣች ነበረ። ንገረኝ አለችው። ንገረኝ ሜሴጅ ልከልኝ ነበረ እያለው ሲወጣ እያለችው ነበረ። ከዛም በኋላ በቃ እንለያይ ያለችው። ተለያይተን እንየው እያለችው ነበር።
በተለይ እንደዚህ በጭቅጭቅ ጊዜያችን የምናሳልፍ ከሆነ እስኪ ተለያይተን ይውጣልን እያለችው ነበረ። አንቺ ካራነሽ ሚስቴ ነሽ፣ ምንም ነገር ተደብቀሽ ማድረጋችን ብሎ ጠየቃት። ብራስሌቱ የታለ እያላን ነበረ። እሱ የሰጠሽ ብራስሌት አላት። እዛ ጋር ነበርክ እንዴ? ከነበርክ ታዲያ ለምን ወደ እኔ አልመጣም? ለምን አልመጣም አለችው። ዝም ብሎ ተናደው እያያን ነበረ። እንግዲያውስ እንደዚህ የምታስብ ከሆነ ምንም ልረዳ አልችልም እያለችው ተጨቃጨቁ። በመጨረሻም ይለይልን እያለችው ነበረ። ይሄ ትዳር አብቅቶለታል አለችው። ፍጥጥ ብሎ እየተመለከታት ነበረ። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ሁሉ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።